ሩዝ ውስጥ ዘመሚት ገብቶ መሬቱ ዘመሚት ሞልቶት የሚበላም የሚተኛበትም ሳይኖር ይሄ ህይወት ይለወጣል ሲልሽ በዛ ውስጥ ታምኙ ነበር? አዎ በደንብ በቃ ስለዋለው ራሱ የሚገርም እንደውም ነገር የሆነ ፎቶ ነበር ዳውንሎድ አድርጎ ትልቅዬ ቤት ይሄ ወደፊት የምንኖርበት ነው ይለኛል። ይሄ ደግሞ መስሪያ ቤታችን ነው ቪዥን አፍተር ሜዲሲን ይባላል። ርዕሱ ላውጥተንለታል እና ሰዎችን ስንረዳ ከጎዳና ላይ አንስተን ሰዎችን እንደምንለውጥ ሱስ ውስጥ ሆኖ ነው የምልህ እንግዲህ እና እንደዚህ አይነት ነገሮችን እንሰራለን። ከሶስት ሰዎችን እናጣለን። ይሄ መስሪያ ቤታችን ነው። ቤታችን ውስጥ ተሰቅሎ ነበር እዛ ጭቃ ቤት ውስጥ ማለት ነው። መኖሪያ ቤታችንም የስራ ድርጅታችን ካምፓኒ እና ይሄንን ነገር ከፍተን ሲለኝ በቃ ፎቶ አለ ፊት ለፊታችን እሱ እያየን ነው ምንኖረኝ ነበር። ታምኙ ነበር? የት ድረስ ነበር የምትከተዩ? በቃ አለቀ እኮ ማለት አሁን የመጨረሻው ቦታ ደርሳችኋል። ከዛ ውጭ እንዳልሽው ጎዳና ላይ መኖር ነው የቀራችሁ። እስከዛ ድረስ እንድትከተዩ ያደረገሽ ምንድነው ትያለሽ አንቺ? እንጃ እግዚአብሔር ነው። እግዚአብሔር አላማና እቅድ ስላለው ነው እንጂ አንዳንዴ አለቅሳለሁ። ያው ይከፋኛል ነገሮችን ዞር ያለው ማለት እንደዛም ቢሆንም ጫማ አልቀይርም። አንድ ቡሽ ጫማ ነው የማደርገው። ከዛ ቤት ተነስቼ እሱ ስራ ቦታ ደርሼ ያው ሰውዬው ደግሞ ከዚህ በፊትም ስለሚያቀኝ ድሮም እንትን ነበርኩኝ ደና ነበርኩኝና ሲያየኝ ምን ሆነሽ ነው ምናምን አይ በጣም ደና ነኝ ምናምን እላለሁ። መሰራበት ሰው ማለት ሰው ያየዋል እንትን ገጽታ ያስታውቃልና ጫማዬ ራሱ በቃ አልቆ ይሄ ከስር እንትን አሸዋ ምናምን ያስገባል። ኖርማል ቡሽ ጫማ ነው የማደርገውና እንደዛው ነው የሚሄደው። ዳርሼ ሰርቼ የሚመጣው ሱፐርማርኬትም ሲሰራ እነሱ ቆንጆ ናቸው ልብስ ማለት ሁሉ ነገራቸው ያስታውቃል። ያው የቅርብ ደግሞ ምላቸው ጓደኞች አሉኝ አብሮኝ ብዙ የሚስጥር ጓደኞች ምን ባልና አጫውታቸዋለሁና ምን ሆነሽ ነው ማርታ እንዴት እንደዚህ አይነት ነገር ውስጥ ትገቢያለሽ? ብዙ ዋጋ ከፍለሻል። ለመማር በጣም ብዙ ዋጋ ነው የከፈልኩትና እንዴት ያን ሁሉ ነገር አሳልፈሽ እንዴት ዛሬ እንደዚህ አይነት ነገር ውስጥ ትገቢያለሽ? ክላስም ብዙ ጊዜ አልሄድም እና እሱ ነገር በቃ መጣላት ሁሉ አደረስን ከጓደኛዬ ጋርና በቃ አቆምኩኝ። መሄድ ራሱ አፈርኩኝ። እሱ ችግር የለውም ሂጂ ነገ ይለወጣል ምናምን ብሎ ነው የሚልከኝና ደስ ብሎኝ እንደዚህም ብለብሺ ችግር የለውም ነገ ምደርሽበት ቦታ ነው ምናምን ደስ ብሎኝ የሚሄደው ባጃጅ አርግቼ ቡሽ ጫማ አርግቼ ምናምን በቃ እየሳኩኝ ነው የሚሄደው እና ግን እነሱ እንትን የሚልኝ ነገር እንትን ይለኛል። ከዛ መጥቼ ደግሞ ስነግረው ችግር የለውም አትሂጂ ግን እግዚአብሔር ነገሮችን ይቀይራል። ኧረ በፍጹም እንዳታዝኝ ይለኛል እና እረሳዋለሁ በቃ አዘንተኝ ላረሳዋለሁ። እነሱ ስትሄጂ አለባበስሽን ያለቀውን ጫማሽን ያልተሰራሽውን ጸጉርሽን አይተው ምን ሆነሽ ነው ብለው እንዲሰማሽ ያደርጋሉ። እሱ ስመጪ ደግሞ ከዚህ ተቀብሎ አይዞሽ ይለወጣል ይላል። ሳንዱሽ ያደረጉሽ ማለት ምግብ ያምረኛል። እኔ ማለት መንገድ ላይ እንደዚህ ሲሄዱ ስወጣ ሱቅ ምናምን ልጆች መንገድ ላይ ህፃናት የገጠር ልጆች ዳቦ ይሰጣቸውና ሙልሙል ውጪ ይዘው ይጣሉ ለመብላትና እንደዚህ የገመቱ ነውና ወይኔ ታድለው እላለሁ በቃ እና ያን ያክል ነው በቃ ወይኔ ታድለው ምን አለ ቢሰጡኝ አንተ አለ ስጠኝ ልበለው ምናምን እላለሁ እና በቃ ያን ያክል ነው። እንደውም የሆነ ጊዜ ምን ሆነ ውጪ ሽሮ ተሰጥቶ ነበር ወደ ላይ ስወጣና ከዛ እንደዚህ አይቼ ሽሮን ሰቅኝ በለኝና ለካ ልጆች አይተውኝ ነበር እዛ ሰፈር ልጆችና ከዛ እየሳቁ ምናምን በኋላ ተከትሎኝ ምናምን መጡ። ከዛ እኛ ግቢ ስገባይ ምናምን ሳቁ። ከዛ በኋላ እኛም ግቢ መምጣት ጀመሩ። በዛ ጊዜ ከነሱ ጋር ከህፃናቶቹ ጋር ጓደኛ ሆነና እኛ ግቢ እየመጡ ይሉ ነበር። ክረምት ሲሆን በጣም ይበርዳል። ራሹ በጣም ስስ ነው። ምንጣፏም እንዳልኩት እኔ ጤና በሻም ተበጫጨቀች። በሹራብ ላይ ሹራብ እንለብሳለን። ሱሪ ከለበስኩኝ በሱሪ ላይ ሱሪ ደርበን ከመሬትም ጎዝጉዘን ፍራሹ ላይ ድጋሚ ልብስ እናደርግበታለን። ከዛ እንደዛ አርግተን ነው የምንተኛው። ግን እሱ እንደዛ መሆኑ አይዞሽ ነገሮች ይቀየራሉ ይለኛል። እምባዬ እስኪመጣ ነው በቃ እንትን ብለው መበረታታው በቃ በጣም። ምን ያህል ጊዜ ቆያችሁ ደንቢ? አንድ አመት ከምናምን ረጅም ነው። አንድ አመት በዛ ችግር ውስጥ አንድ አመት ከምናምን ፍንጭ አታይምና እለት እለት የሚገርም እንደውም የሆነ ጊዜ ሳልነግረው የሆነ የቀን ስራ አንድ ጊዜ ፋብሪካ ገባው። መጀመሪያ የሆነ ፋብሪካ ነገሬው የሆነ ስራ በቃ ኮንትራክት ነው ቆንጆ ነው የሚከፍሉት ምናምን ብሎ አንድ ሰዓት ገብቶ ኮንትራክት ስለሆነ እስከ ምሽቱ ይቆያል እና ምንም እረፍት የለውም ስራው ብስኩት ነው። ከዛ እንደዚህ ልክ እንደዚህ አድርሼ ስመለስ አሁንም ብስኩት ይመጣል። ከዛ አሁንም አድርሼ ስመለስ በቃ ምንም ለደቂቃ ለሰከንድ ምንም እረፍት የለውም ማሽን ስለሆነ እንደዛ ነውና ቀኑን ሙሉ ስሰራው
በቃ ወገቤ የለም ምን የሚል ማለት እኔ እየሰራሁ ያለሁት ሰዎች እየሰሩ እንዴት ነው እንደዚህ የሚሰራላቸው ብዬ በእነሱ ብርታት ነው እየሰራሁ የነበርኩበትን ሁኔታ ራሴን አላገናዘብኩምና በቃ መጨረሻ ላይ ተዝለፈለፍኩኝና እሱ ሊወስደኝ መጣ። ያው ብዙ ጊዜ ስራም ስሰራ ምንም እሱ እየመጣ ይወስደኛልና እንደዚህ እንትን ብሎኝ ነው ይዞኝ ሄደ። አቅፎኝ በቃ አቃተኝ ሰውነቴ እንትን አለና በቃ አቅፎኝ ይዞኝ ሄደ። አንድ ቀን ነው የሰራሁትኝ እና የሆነ ጊዜ ደግሞ የቀን ስራ አገኘሁ እና አልነግረውም እንደዚህ ምን አረባክ አይሆንም ነው የሚለው እሱና ከዛ አሸዋ ከታች ወደ ፎቅ ላይ ማውጣት ነው ሁለተኛ ፎቅ ሶስተኛ ፎቅና ሰዎች እየመጡ በዋጋ ይስማማ ኧረ በዚህ ዋጋ ይሄንን ሁሉ አሸዋ እናወጣለን ይላል። ኮንትራት ነው ስራው። እኔ ደግሞ አላውቅም። አንድም ልጅ አለች ያን ያለው እውቀቱ የላትም። ኧረ ምን ሆኖ እንዴ እኔና አንቺ እንሰራለን በዛ ላይ ብሩ ቆንጆ ነው ሙሉን አወጣ ብዙ ብር ነው የሚከፈል። ኧረ እኔ እሰራለሁ ምናምን አልኩኝና እሷም ተስማማች። ከዛ አንድ ላይ መስራት ጀመርን። ያው አሸዋ ለካ ቢወጣም ምንም አያልቅም ማለት 10 ምናምን ተመላልሰ አያልቅም። እዛው ነው አሁን ምን ያለን እዛው ነው። እስከ 6 ሰዓት ሰራውና እሷም ሰራች። ከዛ አቃተን ሁለታችን። እንኳን ያወጣንለት ምንም አይመስልም በቃ እንደዛው እንደነበረ ነው። ከዛ በኋላ በቃ እኔ አልቻልኩም አልኳት። በቃ ትቼው ወደ ቤት ደሞዙን አልተቀበልኩም። ትቼው ወደ ቤት መጣ። እንግዲህ ለመለወጥ የማላደርገው ጥረት የለም። አለቅሳለሁ ማታ እንዴት በቃ እግዚአብሔር ይለውጠኝ ብዬ ሰልችቶኛል። ህይወቱም የመጨረሻ ሰልችቶኛል እና እሷንም ሳይት ታሳዝነኛለች። ጸጉሯን ተሰርተው አታውቅም። ኢቭን እንደ ሴት ልጅ መጠበቅ ያለባትን ነገር ራሱ አትጠብቅም። አሁን ሚዲያ ላይ እኔ ማልነግርህ እንደ ሴት ልጅ ብዙ የሚያስፈልጋትን ነገር ሉዝ አርክተዋለች። ወደ ፍቅር አሁን የገባችሁበት ሁኔታ ግን ምን ነበር ይመስለው? እናንተ መጀመሪያ አዝነሽ ነው የተቀራረባችሁት ከሱ ጋር ግንኙነቱ ወደ ፍቅር የተለወጠው ታዲያ እንዴት ነበረ? እኔ ወደ ነበር በጣም ተንጂ ማለት መጀመሪያ አዛኔታ ነው የመሰለኝ። ግን ያው የቆየው ሴት ፍቅር እንደሆነ ገብቶኛል ለሱ ያለኝና መጀመሪያ አዛኔታ ብቻ ነው የሚታየኝ። በጣም ነው ማዝንላት። በቃ ስለሱ ሳስብ ራሱ እንባዬ ይመጣል። ክላስ ውስጥ ራሱ በጣም ነው በቃ ማዝ ነው የነበረበት ሁኔታ ትዝ ይለኛል። በቃ በተቻለኝ አቅም እሱን ስለመርዳት ብቻ ነበር ማስበው። ማለት ሙሉ ትኩረቴ እሱ ላይ ሆኖ ነበር እና ከዛ በኋላ እያለ እኔ ወደድኩት። እሱ ግን ስሜት አልነበረውም ላይ አልነበረው። ከዛ ደብቀሽ ቁጭ አልሽ ወይስ ምን አድርገሽ? በአስታውቃሽ ስሜት ቁልጭ ተያዘ። እና እሱ ደግሞ የድሬዳዋ ሰው ግልጽ ነው ታውቃለህ። እና በቃ ያን ያህል ስሜት አልነበረውም። ያ ምንም እንትን አላለኝ አረብሽሽ። በቃ ሙሉ ትኩረቴ እሱ ላይ ብቻ ነው። በቃ ክላሱን ቢቀር ምንም ችግር የለብኝም። ምንም ነገር ብሰራ ችግር የለብኝም። በቃ ምንም እና ሙሉ ትኩረቴ እሱን በቃ ደስ እንዲለው እሱን ሰፖርት ስለማድረግ የሆነ ቪዥን ያመጣ እንደዚህ ብናደርስ ይችላል። የሆነ ጊዜ የሆነ አይዲያ መጣና በቃ ይሄንን ስልክ ሸጠን እንደዚህ ብናደርግ ሰራይ ሽጠው ችግር የለም። የሚያመጣችሁን አይዲያዎች ብቻ ተቀብዬ ተግባራዊ ስለማድረግ ነገር ነበር ማስበው። ከሱ ሲወጣበትን ጊዜ ታስታውሻለሽ? ትንሽ አስታውሳለሁ። እንዴት ነበር ይሆኑ? ድሮ ስራ እየሰራው አንድ መጽሐፍ ወስጄ ነበር። የዳጊ ዋርድ መጽሐፍ ነው። የጥሞና ጊዜ ይላል። ሁለቴን ሶስቴ አንብቤዋለሁ። በጣም የሚገርም መጽሐፍ ነው። ሐሳቡ ምንድነው? ከእግዚአብሔር ጋር ጊዜ ስለማሳለፍ መጸለይ እንዳለብን በቤታችን እሱን ልናዳምጠው እንደሚገባ ነው። ሙሉ ሐሳቡ እንደዛ ነው። እና እሱ መጽሐፍ እስቲ አንብበው ብዬ ሰጠሁት። ሰዎችን እየጠየቀች ታመጣልኛለች እና አንዱን መጽሐፍ እንደሆነ የሚሰጣት በጣም ሰካራም ልጅ ነው እና ይሄን መጽሐፍ እሷ አልተለወጠበትም አንተ ተለወጥክበት ትለኛለች። እና እኔ እቀበላለሁ፣ ያንን አነባለሁ። ዴሊ በቃ ጊዜን ማሳለፈው ከመጽሐፍት ጋር ሆነ ከፈጠረን ከአምላካችን ከምንጩ ጋር ጊዜ ማሳለፍ ስለሚባለው ነገር ሰማሁ። መጽሐፍ ቅዱስ ላይ የነበሩ ስኬታማ የሚባሉ ሰዎች በጠቅላላ እነ ሙሴና አብርሃም ዴሊ ከፈጣሪያቸው ጋር ኮኔክት ያደርጉ እንደነበር አወቅኩኝ። ስለዚህ ጠዋት እነሳና ኮኔክት ለማድረግ እሞክራለሁ። መጽሐፍ ቅዱስ አነባለሁ። ከዛ መጽሐፍ ቅዱስ አንብቤ ከጨረስኩኝ በኋላ አላጨስም። አንቺ ጎዳው አመንሽው ማለት ረጅም ጊዜ አቆምኩ እያለ ስለጀመረ አላመንኩትም። እስከ መቼ ድረስ ነው ያላመንኩት? የሆነ ጊዜ መጣና ማርታ እኔ እንዴት ነበር ማጨስ እኮ አቃተኝ ምናምን አለኝ። ከዛ አላመንኩትም። ከዛ አንቺ እስከዛሬ እኮ አላጨስኩም ሲል አላመንኩትም። የሆነ ቀን ወደ አዲስ አበባ እየሄድን ይመስለኛል። በመስኮት ሲጋራ የሚያጨሰው አየሁኝ በባስ ውስጥ። እሱም አይቷል። ከዛ እንደዚህ ቢዞር ቢያየውትኝ በቃ ሊያጨስ ነው ምናምን ቢይ ከዛ ምንም አልተፈጠረም። ተመልሶ መጣ። በቃ ያኔ ነው በደንብ ያረጋጋጥኩት። ያኔ በደንብ አረጋጋጥኩት። ምን ተሰማሽ ግን ከሱ ሲወጣ? በጣም ነው ደስ ያለኝ። በጣም
አቆማለሁ ብሎኝ ስለነበር በቃ የተናገረኝን ነገር አደረገው ብዬ ነው የወሰድኩት። ከዛ ጊዜ ወሰደ አቆም በቃ እንደዛ ነው የወሰድኩት። ዳንኤልን አባት ታሪካቸውን ሰምተናል። በጣም የሚገርሙ ጀግና አባት ናቸው። እኔ አልሰማሁም እንደዚህ አይነት ታሪክ እስካሁን ድረስ። የዳንኤል አባት ታሪክ ይገርማል። ለልጃቸው ያላቸው ፍቅር፣ እምነት፣ ለልጃቸው የከፈሉት ዋጋ እጅግ በጣም የሚያስገርም ነው። አንቺ እንዴት ነበር ያወቅሻቸው? መጀመሪያ ያወቅሻቸው የት ነበር እሳቸውን? መጀመሪያ ያወቅኳቸው በስልክ ነበር። በዚህ ምድር ላይ እኔ እንደነሱ እንደ ዳኒና እንደ አባቱ የሚዋደድ ሰው አለ ብዬ አላስብም። በጣም ነው የሚዋደዱ። እኔ ፍቅራቸው ያስቀናኛል በጣም። በቃ እንደዚህ አይነትም አባት አለ እስኪ ድረስ ብዙ ሁልጊዜ ስለእሳቸው ነው የሚያጫውተኝ እና በጣም ነው የሚዋደዱት እና በዚህ በጣም ነው የምቀናው። በጣም መልካም አባት ናቸው። ያደረጉትንም ነገር ይነግረኛል። እንደዚህ አድርግቶ እኮ እንደዚህ በጥበቃነት እየሰራ ነበር እኮ እንትን ያለኝ እንደዚህ ነበር ያደረገልኝ። ይሄ ነገር በቃ ውስጥ ይቅርት ብሏል በጣም በቃ። ዳንኤል ያው አባቱ ምን እንዳደረጉለትና እንዴት እንዳለፈ ነው ብዙ ያጫወተንና ቻይና ለመላክ ሞክረው 2 ጊዜ ተበድረው አልተሳካም በወቅቱ። ያ ነገር ያስቆጨው ነበር ዳንኤል በቁጭት የሚነግርሽ? ዳንኤል የነበረበት ስሜት በጣም ከባድ ነው ከምል በላይ ማለት እሱ ይመስለኛል። በቃ በቃ እዛው እንዲቀር ያደረገው ረጅም ጊዜ ብዬ ነው ማሰውና በጣም ነው የሚጨነቀው። በቃ ምንም ባይናገር ራሱ ፊቱ ላይ አይቼን ያውቃለሁ ምን ያህል አባቱን እንደሚወድ አውቃለሁ። በቃ በጣም ተጎድቷል። እኔ እንደውም የሆነ ጊዜ በቃ ደብቄ ራሱ ደውዬ ብነግራቸውስ ብዬ ወስኜ ነበር የሆነ ጊዜ በቃ አውቀው እሱ እንዲያርፍ ማለት ነው። በቃ እንዴት አርግቼ ሰርቼ ነው አባቴን መቶ በቃ የሚደሰተው ከቻይና ከመባረሪ በላይ በሰራው ስራ የሚደሰተው በቃ ከዛ የተሻለ ነገር ሰርቼ ላሳየው ይገባል ብሎ በቃ 24 ሰዓት ስለሱ ነው የሚጨነቀው። በቃ ከዛ ውጭ የሚያስበው ነገር አልነበረም። ደብረዘይት ይዤው መጣሁ። ደብረዘይት ማታ ገባን። እነግረው ጀምሮ የመጣሁበትን መንገድ ጎዳና ላይ እንደነበርኩኝ ከዛ ጎዳና አንድ ሴት እንዳነሳችኝ ምናምን ታሪኩን እንዳለስ ነግረው አለቀሰ። በልና ወደ ቤት ይዘኝ ሄዳለ። ወደ ቤት ጉዞ እንደጀመርን እቺ ልጅማ ዳኙ እንዴትም ብለ ማግባት አለባለኝ። አይ ምናምን አልኩት። እኔና እሷ ቆየ ብዙ ነገር ከጀመርን እየተመካከርን መጣን። ምን አይነት ጠንካራ አባት ነው በእናት። የጠበቀው ነገር ግን ነበረ የሆነ የተሻለ ነገር ያማረ ቤት ያማረ ኑሮ ኤክስፔክት አድርጎ ነበረ። 2 ክፍል ጭቃ ቤት ናት። በሾክ የታጠረ ግቢ ነው። ግን ጣሪያው ከላይ ክፍት ነው። የሌሊት ወፍ ይገባል ይወጣል። በአፈር ነው የተሰራው። መሬቱም ስንጥቅጥቅ ያለ ነው። ግድግዳውም ስንጥቅጥቅ ያለ ነው። ዳንኤል ይዟቸው እየመጣ ነበርና ሩቅ ነው ቤቱ፣ ጨለማ ነው፣ አልደረስንም ወይ እያሉት መጡ ቤት። አንቺ ምን እያደረግሽ ነበር? ቤቱን አሳመርኩት። ዛሬ አልፎን ሳቀኝ። ምን አርግሽ ተፈምሪው? ያው በቃ እኔ ማሳመሩ ወዳለው በተገኘው ነገር ዲኮር ባለሙያ ነኝ እና ቤቱን ዋር ከፍክፌ ምናምን አፈር ስለሆነ ጠረኩኝ ምናምን ያው ባለችው ነገር ሲኒ ምናምን አቀራርቤ ማለት የነበርንበት ሁኔታ አሁን ያ ቤት ለኔ ስለቆየኝ ኢንቫይሮንመንት ስለቀየረብኝ ይሁን አላቅም በቃ ቆንጆ ማረጌ ነው። በኔ ጭራሽ ፍራሽ ገብቶበት ዋው እንዴት ያምራል ምናምን ነው የምለው። በቃ እንደዚህ አነጣጥፌ ምናምን በቃ ቆንጆ ሆኗል ለኔ ማለት እዛ ስለቆየን ያ ነገር ትልቅ ሆኖብናል መሰለኝ። በቃ ያለው ነገር ለምደነዋል። እኛው ቆንጆ ለኔ ቆንጆ ነው በቃ ያስተካከልኩበት ውብ ነው ለኔ እንደዛ። እሺ ከዛ አስተካከልሽ መጡ? እና በጣም ጓጉቼ ነበረ። በቃ የዳኒ አባት ማለት ለኔ ያላቸው ቦታ እኔ እንጃ በቃ እሱ በነገረኝ ብቻ ልቤ ውስጥ ገብቷል። መጡ፣ ሰላም አልኳቸው ምናምን። ከዛ ሻማ በርቷል። ትንሽ አመሹ እነሱ። በጊዜ ቢመጡ ኖሮ ያለው ነገር በደንብ ይታያል። ስኒሙሩም በጣም 10 ውጪ እየወጣ ምናምን እየጠበቅኩ ነበር። በቃ 10 ይወጣል ገባል ምናምን በቃ ደስ ብሎኛል ምናምን ያለኝ ነገር አጣጥቤ ለብሻል ምናምን ደስተኛ ነኝ በጣም በቃ እስካያቸው ምናምን እና አመሹ። ያው ሻማው ላይ ነው የደረሱት። ሻማ በርቶ ነው ብርሃን ግን ይታይልሽ ነበር ቤትሽ? አዎ የጎዘው ያርከፈከፍሽ ውሃ የጠረክሽ ቤትም ይታይ ነበር። ጨለመ እና መብራት የለም። ሻማ ለኩሰሻል እና ጨለማ ውስጥ ቆመሻል። አዎ እንደዛ በቃ ተናደርኩኝ ራሱ እንዴት እስካሁን ይቆያሉ ምናምን ብዬ። ልክ ሰፈር ልንደርስ አካባቢ ጨለማ ነው። ያለ ቤታቸው የቱ ጋር ነው ደረስን እላለሁ። በእግር ነው ጨለማ ነው። ፋይናሊ አንድ አጥር አካባቢ ደረስን። ቆርቆሮ አጥር ነው። በሯ የቆርቆሮ ናት። ከፈታ አርግቼ ግቢ ውስጥ አስገባው። ሳር ነው፣ ጨለም ያለ ነው። ጠጋልንና እሷን በሩ ላይ ወጣችና ሰላም አለችው። ገባን። ማታ ምንም እንዳልሆነ እየነገረን እያነቃቃን
ኢንስፓየር እያደረገን በርቱ እንግዲህ እያለን ምግብ በምንድን ነው የምትሰሩት? በእንጨት በቃ ነገ ቡታ ጋዝን ይገዛላችኋል አለ። ቡታ ጋዝ ገዛለን። ቲማቲም ሽንኩርት ተገዛ። ስጎ ምናምን የሚባል ነገር ቤት ውስጥ ገባ። ማታ ላይ ሁለቱ ቁጭ ብለው አወሩ። ማለት ያው እኔ እዛኛው ክላስ ነበርኩኝ ገና እስክግባባ እንትና ትንሽና ከዛኛው ክላስ ነበርኩ ምናምን። ከዛ እነሱ ቁጭ ብለው ቆዩ እዛ ቤትና ከዛ ዳኒ ወጣና አባቴ በጣም ነው የወደደሽ ምናምን ሲለኝ በቃ እንዴት እንደተደሰትኩ በቃ በጣም ተደሰትኩኝ። በለመጣ ማለት በዳኒ አባት መወደድ ማለት ለኔ በቃ እንጃ በጣም ነው የተደሰትኩት። ይዛለት በቃ በጣም ደስ አለኝ። በጣም ነው የወደደሽ በቃ እንደውም ብትጋቡ ምናምን እያለ ነው ሲለኝ በቃ በጣም ደስ አለኝ። በቃ ያው ያኔ በነበረበት ሰዓት ራሱ ፍቅሩ ይታያል ማለት ለሱ ብቻ አይደለም። በቃ በጣም መልካም ሰው ነው፣ የዋህ ሰው ነው፣ ነገሮችን ቶሎ የሚረዳ ሰው ነው። እንዴ ቡታጋዝም ግዙ እንጂ ልጅቷን እንደዚህ በጭስ እንትን እያልካት ምን ሆነ ነው ምናምን ብለው ታቆጡት። ከዛ አቃም ገዙልን አይዞሽ ምናምን አሉ። ቡታጋዝ ገዛልሽ? እሰይ እንኳን መጣ ተገላገልሽ። እና እንደዚህ አርጉ ፉርኖ ዱቄት እንደዚህ ሩዙሌ ከመበሉ ፉርኖ ዱቄት እንትን እያላችሁ በቡታጋዝ እንደዚህ እንደ ዳቦ እያደረጋችሁ ይሄንን እንደ ጨጨብሳም እንደዚህ ያረጋችሁ ብሉ። መልካም ሰው ናቸው በጣም። እኔንም እንደ ልጃቸው ነው የተቀበሉኝ በጣም። እና የዳንኤል አባት ተመልሰው ከሄዱ በኋላ አድርሷቸው መጣና ማረፋቸውን ሰማችሁ። ሌሊት 11 ሰዓት ላይ ስልክ ተደወለልኝ። አንዲት ሰላም የምትባለች ደወለችና ሜሎ ዳኙ አለችኝ። አቤት አልኳት። አባት አርፏል አለች። ያኔ ተስፋ ቆረጥኩኝ። ያኔ ፍርሃት የሚባል ነገር በጠቅላላ አብሮኝ ትቶኝ ሄደ። በቃ አንድ በዚህች ምድር ላይ ፈራው የነበረው ነገር ምንድን ነበረ? አባቴን ማጣት ነበረ። አንዳንዴ ልክ ሊወጣል ሲል ወደ ውጭ ታለቅሳለህ። ያኔ እምባ ከዓይኔ ውስጥ ሊወጣ አልቻለም። እንዴት ብዬ እንደማዝን ራሱ ግራ ገባኝ። የማያቸው ነገሮች፣ ያሰብኳቸው ነገሮች በጠቅላላ ሚኒንግለስ ሆኑብኝ። እኔ አልቅሻለሁ፣ በጣም አለቀስኩኝ። ግን እሱ ማልቀስም አልቻለም። በቃ ቢያለቅስ ይወጣለታል ብያስብ ማለት ማልቀስ ይሻላል ካለ ማልቀስ ማለት በቃ ግራ ገብቶታል። በቃ ዝም ብሎ ነው ቁጭ ያለ። ከባድ ነበር በጣም። እንዴት አለፋችሁት ያን ጊዜ ታዲያ? በቃ እንደሌላው ጊዜ ብቻችንን ተርበን ነበር። ተቃቅፈን ብቻችንን ብዙ ጊዜያትን ያሳለፍነው። ጨለማ ቤት ውስጥ ብዙ ጊዜያችንን አብረን ያሳለፍነው። ተስፋም አልነበረን ሰዓት ብዙ ጊዜያችንን አብረን ያሳለፍነው። ያው ያንንም ጊዜ ከእግዚአብሔር ጋር አብረን ነው ሁለታችንን ያሳለፍነው። ስለዚህ ከዛ በኋላ እንግዲህ ህይወት እንደዚህ ያለ ሄደ። እሱ ትምህርት ቤት ገባ፣ ማስተማር ጀመረ። ከተማ ገባችሁ አይደል? ከተማ ገባችሁ። እንደውም እየነገረኝ ነበር 5000 ብር የወር ደመወዝተኛ። አይ was so amazed። ቤት ገብቼ ለባለቤቴ ስነግራት አለች። ገና የወሩን ደመወዝ ሳንቀበል ከሰው ላይ ተበድረን ከዛ ቤት ወጣን። 2 ፍራሽ፣ ብረት ድስት አባቴ ገዛልኝን ቡታጋዝ ይዘን የት ገባን? ስቶቭም ነበረቻት እሷ ይድሮ የነገርኩ እሷን ስቶቭ ይዘን ከተማ መሀል ቤት ተከራየን በ1500 ብር። ይዘን ስንገባ ስንሄድ ይዘን የገባ ነው ማለት እሺ የሚዞ ነበር ጋሪ ለስንጭ ነው ራሱ ይሄ ምን ሰራበት ስቲሊንግ አርት ምን ሰራበት ጣውላ ምናምን ያለው ቤት ውስጥ እሱ ነው ሰብስበን ሻከራው ምን አለች ከዛ እና የሚገርም ደግሞ ያሳቀቀኝ እኔ ባይኖር ብዬ ነበር። ቤቱ በጣም ሰፊ ነው። ቤቱ በጣም ሰፊ ስለሆነ አካራዎቹ ምናምን ባይኖሩ በቃ ቀይን ቶሎ ብዬ አስገብቼ በሩን ዘግቼ ምናምን ነበር ያሰብኩት። ባያዩኝ ብዬ ነበር። ከዛ በጋሪ ጭነን መተን ልክ በርሳንኳኳ ከፈተችልኝ እሷና በቃ የደረሳት ጣውላ ምናምን ነው። እሱን እሺ ምናምን ብላ ይዛገባች አይነቃችሁ ምናምን አልጋይ ብዬ በጣም እንትን አልኩኝ። እኔ እንደው ከዛ ባትኖር ጥሩ ነበር ምናምን ብዬ በቃ ከዛ ቶሎ ብዬ ብቻ በሩን ዘጋሁት። ከዛ በኋላ ዳንኤል እንደውም ደሞዝ የተከፈለው መጣ። ምን ተሻሻለ? ምግብ መብላት በደንብ ምግብ እንጀራ ምናምን በደንብ መብላት ጀመርን። ምጣድ ምጣድ ላቀችን ባል እንጣራለ እሱን ገዛ ማለት ጤፍ ምናምን በደንብ መብላት ጀመርን። የጋገረን እንጀራ መብላት ጀመርን። ከሩዝ ወደ እንጀራ መጣን። ሽሮ ነው የምሰራለት ያው ሽሮ ሰራለታለሁ። ምን ሆነ መሰለህ እንግዲህ 3000 ምናምን ብር ነው የሚከፈለኝ። የቤት ኪራይ እንከፍላለን። ከዛ ይበላ ምሳ ቋጥሬ ይዤ አልሄድም። ያው እንዲህ ውፍር ያለ ሽሮ ነው የምትሰራልኝ እና አንድ ቀን ይዤ ስከፍተው አስተማሪው እንዳለ ስቆ በግድ እያኘኩ ነው የሚዋጥልህ። ያው ሽሮ ቀጭንም አድርገህ ብሰራ ወፍራም አድርገህ ብሰራ ለምሳቃ አይሆንም ሽሮ
አንደኛ፣ ሁለተኛ አልጫ ነው ብዙ ጊዜ የሚሰራው በርበሬ ብዙም የለም እና እሱ ነገር በቃ ከበደው። እዚህ ቤት ቢሆን ያው እኔን ነው ኢንስፓየር የሚያደርገኝ ዋው ምናምን ብዬ ተደስቼ በላለታለሳ ግን ያን ሁሉ ሰው እንደዛ ማድረግ ይከብዳል። በቃ ቤት እየመጣ ይበላል። እዛስ ተማሪዎቹ ምን ማረጋች? ቤት ግን ደስ ብሎት ነው የሚበላ። ቤት ማለት በጣም ደስ ብሎ ነው እያንዳንዱን ጊዜ የምናሳልፈው። በቃ ነገ ተስፋን የሚሰጥ ሰው ነው ዳኒ። በምንም አይነት ሁኔታ ውስጥ ቢሆን ከነበረው ሁኔታ ይልቅ ተስፋን ያስቀድማል እና ሁኔታውን ያለበት ሁኔታ በፍጹም ትዝ አይልም። ከዛ ደሞዝ አደገና አንድ ቀን 9,000 ብር ገባ። ቴሌቪዥን ዛሬ ማታ ካልተገዛ አይሆንም ብላችሁ ገዛችሁ አንድ ቀን ቴሌቪዥን። ከዛ ዲሹ ሳይገጠም ቀረ። ማታ ምን ስታደርጉ ያደራችሁት? 11 ሰዓት እያለ ነው ሱቅ ይዘጋል፣ እየመሸ ነው። በባጃጅ ሄድኩኝ ገበያ ዲሽ ገዛው። ወደ ቤት ይዤ መጣሁ። ዲሹ ምናምን ልክ ይዤ ስመጣ 12 ሰዓት ከምናምን ሆኗል። ኦልሞስት 1 ሰዓት ሆኗል፣ ጨልሟል። ዲሹ መገጠም አለበት አልኩኝ። ስልክ እንጨት ላይ ዲሽ እንገጥማለን የሚል በባትሪ ፈልጌ ደወልኩኝ። ሄሎ ዲሽ ሰራል? አዎ ሰራል። የት አካባቢ ነው? እዚህ አካባቢ። እና መምጣት ይመቻል? አንዴ ጠዋት እመጣልሻለሁ አለኝ። አይ አሁን ነው መምጣት ያለብህ። ኧረ ጠዋት አትምጣ፣ አይረጋልኝ፣ ሌላ ቦታ ድገ አሁኑኑ ማታውኑ ዲሹ መገጠም አለበት ነው። ለምንድን ነው ጓጉቻ ያለው? የምሬን ነው እኮ የምልህ ፍፄ። ቴሌቪዥን አይተን አናውቅም። ሰው ቤት ቴሌቪዥን ስናይ ምናልባት አንዳንዴ እቃ ስትሪንግ ጋር ለማስረከብ ሄደን ስንመለስ ግሮሰሪ ውስጥ ምናምን ቴሌቪዥን ተከፍቶ ቆመን ረጅም ሰዓት የቀረንበት ጊዜ አለ እና ካልተገጠመ አለን አይገጠምም። ጠዋት አሉን፣ እሺ አለን፣ አበራ ነው። እግዚአብሔር ይህንን ታሪክ ያውቃል። እሺ የሚለውን ድምፅ እያየን አመሸን፣ ራት በላን፣ ከፍተ ነው። እውነቴን ነው የምልህ። ባለቤቴ ትሄዳለች፣ ትነካዋለች፣ ድምፅ መስጫውን ትመለስ፣ እኔ ሄዳለሁ፣ እነካዋለሁ። አጠፋ ነው እና ተኛን። ለሊት ተነሳች እሷ ድጋሚ አበራችው። ድንገት ስታበራው ድምፁ እሺ ብሎ ጮኸ፣ በጠበጠ። እኔ ምንድነው ብዬ ስነሳ እየቀነሰች ነው ደንግጣ። እሷም አብርቷለች። እኔም ማየሁት ዙሪያውን አየዋለሁ። ተገርም ያለው መጀመሪያ ቲቪ ይገዛ የሚለው ነገር በጣም ደስ ብሎኝ ነበር። ከዛ እስኪመጣ ቁጭ እየጠበቅኩ ወይኔ በቃ ደስ አለኝ በጣም እና ቲቪው ተመጣ። ቦርጫሙ ቲቪ ነው። በዛ ላይ አረንጓዴ ከለር አያሳይም። በነገራችን ላይ 2 አይነት ከለር ብቻ ነው የሚያሳየው። እንትኑ ማለት ሙሉ አይደለም። ቲቪ ሆነ ቀላ ነገር አርግቶ ነው የሚያሳየው። ሙሉ ከለር አይደለም። በብላክ እና በከለር መሀል ያለ ነው። አዎ አረንጓዴ እንትን አያሳይም። እሺ። እና በቃ ጠበኩኝ፣ መጣ። ወዲያው ደግሞ እንትን ዲሹን ጋር ደወልን። ቶሎ ማየት ነው መዝሙር ከፍተን ምናምን በቃ ድምጹን ጨምረን ጎረቤት በቃ እንዲደነቅ ፈልገናል። ማየት ይፈልጋችሁ? ከዛ 2 ቦታ ደወልን፣ አልሆነም፣ መሸ በጣም እና ድንገት ለሊት ስከፍተው በጣም ድምጹ ተጨምሯል መሰለኝ። በጣም ጆ በቃ ድምጹ ሲረብሽኝ ቀነስኩት። አንቺ የቱ ጋር ነው በደንብ በቃ ሁኔታዎች ተስፋሽ እየለመለመ የመጣው? በቃ ሁኔታዎች ተለወጡ ማለት ነው ያልሽው መቼ ነው? ትምህርት ቤት እየሰራ እያስተማረ መጥቶ ይነግረኛል። እና በቃ እንደዚህ እያስተማርኩኝ ነው። ዋው ተማሪዎች እኮ ይሄን ያህል አመጡልኝ ሲለኝ በቃ ያኔ በጣም ደስ ነበር። በጣም የሱ ተማሪዎች በጣም ጎበዝ ተማሪዎች ናቸው። ምንም የማይረዱ የነበሩ ልጆች እሱ ሲያስተምራቸው በጣም ቶፕ ይሆናሉ፣ በጣም ጎበዝ ይሆናሉ። እና ዳኒ ያልቀየረው ሰው አለ ብዬ አላስብም። ፊዚክስ ያንቺ ራስሽ እኮ ብትፈተኛው ፊዚክስ አትሰሪም ብለሽ ነው? በቃ ሰዎች ላይ የሚፈጥረው ነገር እኔን እያስደስተኝ በቃ ኦኬ። ከዛ እንግዲህ ያው አሁን የምናውቀው ነገር ሆነ። ትምህርት ማስጠኛ ክፍል ከፈታችሁ፣ ማደግ ጀመረ፣ መለወጥ ጀመረና በየጊዜው ግን ያው ካንቺ ቢወሰድ ነገር ነበረ። ቁም ሳጥን እንገዛለን ይባላል፣ አይገዛም። ደሞዝሽን ተቀብለሽ ስትመጪ ደግሞ ብላክ ቦርደር ካልገዛው ብሎ ወሰደብሽ። ከዛ እቁብ ጥለን ያጠራቀምናት ብር ነበር 9,000 ብር። የመጀመሪያውን እቁብ የወሰደችው ጎረቤታችን ናት። ቁም ሳጥን ገዛች። አረረ ይሄ ቁም ሳጥን ባለቤቴ የሚያምራል አለች። በቃ በቀጣዩ እቁብ እኛም ቁም ሳጥን ነው የምንገዛው አለን ምናምን። ልክ ቀጣዩ እቁብ ሲወጣ እንደዚህ ተሰማኝ አልኳት አለችኝ። እና ድርጅት እንክፈትበት በ9,000 ብር አሁን እንክፈትበት ተሰማኝ አልኳት። እቁቡን ወሰድን። ከዛ ጎረቤቶቻችን እንደዚህ ልናደርግ እንደሆነ ሲሰሙ አሉ። አልጋ የላችሁ መሬት ላይ ነው የምንተኛው፣ ቁም ሳጥን የላችሁ፣ የቤት ዕቃ ታሟልም ወይ አንተ ደህና ስራ አለው ያለ የምን ድርጅት እንክፈት ነው በ9,000 ብር? ኧረ ተው ብለው መከሩን። ቁም ሳጥን ገዝቼ ብዬ እየጠበቅኩ ነበረ። ልክ ብሩ ሲመጣ ግን ማርታ እንደዚህ ላደርግ ነው አለኝ እሱ። ከዛ ብዙ ጊዜ ምንም ነገር ሀሳብ ሲያመጣ መጀመሪያ እነጫነጫለሁ፣ በፍጹም አልቀበልም። ከዛ ላለቅስም እችላለሁ። ከዛ እንዴት ይሆናል ምናምን ይጓላለሁ ምናምን። ከዛ ግን ያሳምነኛል፣ አምኜበት ነው።
ግን አምኜበት ካደረኩኝ በኋላ ራሱ መሀል ላይ ልነጫነጭ እችላለሁ። ቁም ሳጥኔን በልተህ ያለሽ ማለት ነው። እንደዛ አላለሁ ማለት ብነጫነጭም ግን የእሱ ሀሳብ ትክክል እንደሆነ ግን አውቃለሁ። የግድ እነዚህ ልጆች ውጤታማ ማድረግ ምንም አማራጭ የሌለው ጉዳይ ነው። እነዚህ ልጆች ውጤታማ በማድረግ የግል ትምህርት ቤቶችንም የመንግስት ትምህርት ቤቶችንም ማሳመን እንዳለብን ተሰማኝ። እንደነገርኩኝ ወረቀት የለኝም፣ ግራጁዌት አላረኩም። ያም አንዱ ትልቁ ጉድለቴ ነው፣ አንዱ ትልቁ ህመሜ ነው። ስለዚህ ይህንንም ህመም አሸንፌ ወደፊት መራመድ የምችለው እነዚህ ልጆች ውጤታማ ማድረግ ስችል ብቻ ነው። ከዛ ደግሞ ተማሪዎችን አመጣና ዳንኤል እኛ ጋር እያደሩ ማጥናት አለባቸው ውጤት እንዲያመጡ አለ። ያኔ እናንተ ጋር ሲያድሩ እነሱን ቁርስ፣ ምሳ፣ እራት ማብላት ያንቺ ኃላፊነት ሆነ ማለት ነው። እንዴት ተቀበለሽው? ምን ይመስል ነበር እሱ ሁኔታ? ከባድ ነበር ማለት ዳኒ የሚያመጣቸው ሀሳቦች ከባድ ናቸው። ሪስክ የሚጠይቁ ናቸው። ይሄኛው ደግሞ በጣም ከባድ ነው ከሌሎቹ። አሁን ከትምህርት ቤት ልውጣ ሲለኝ ከባድ ነበረ በጣም ማለት ያበረታታውና ምናምን ለውና ከዛ ደግሞ ድጋሚ ሳስበው ነገሮችን ሳገናዝብ ይከብደኛል። ከዛ ደግሞ ትክክል ነው አይደለም እላለሁ። እንደዛ እየተወዛገብኩኝ ነበር። ይሄኛው ግን ምንም ልቀበለው አልቻልኩም። ከባድ ነበር። 45 ተማሪ ማለት በጣም ብዙ ነው። የሚጠይቀው ነገር ብዙ ነውና ለመቀበልም በጣም ከብዶኝ ነበር መጀመሪያ። እንዴት ነው እንደዚህ አይነት ነገር የምታስበው? ምን ሆነ አልለዋለሁ። በቃ ግን እሱ የሚያመጣው ነገር ሁሉ እንደዚህ ነው። ሪስክ በጣም አለ። ከዛ እንዴት አሳመነሽ ታዲያ? አሳመነኝ በቃ እንዴት እንደሆነ አላውቅም። ማለት ጎበዝ ነው ሲያሳምን፣ ምንም ነገር ቢሆን ያሳምናል። ተይ እንጂ። በጣም ጎበዝ ነው። ምን ብሎ አሳመነሽ? በቃ እነዚህን ተማሪዎች ከለወጥን በቃ ከዚህ በኋላ ምንም እንትን የሚለን ነገር በቃ ብዙ ቻሌንጆች እያሳለፍን ነው። አሁን ጥናት ቤትም ከፍተን ቤታችን አልተቀየረም። በነገራችን ላይ ማለት ሰው ብዙ ተማሪ እንደምናስጠምና ጎረቤቶቻችን ያውቃሉ። ያው እንነግራቸዋለንም የደረስንበትን ሁኔታ ይሄን ያህል ተማሪ ደርሰናል፣ አሁን ይሄን ያህል ደርሰናል ምናምን እያለን እኔ እንደውም ባይነግራቸው ይሻለኛል ከሚነግራቸው። ምክንያቱም 100 ተማሪ ደረሱ ምናምን ብሏቸው ቤት ውስጥ ምንም ነገር የለም ሲያዩና ለምን ትነግራቸዋለህ በቃ ዝም ብትልስ እላለሁ እኔ ማለት 200 ተማሪ 100 ተማሪ ገብቶ ቤቱ ሳይቀየር ሲቀር እነሱ የሚጠብቁት ነገር አለ። እኔንም ይሉኛል እንዴ እስካሁን እንዴት ነው በእንጨት ምጣድ መጋገሪ ማር ተለምዶ ነው እንደዚህ ማን ይሄን ሁሉ ተማሪ ያላችሁ ይሄን ያህል እየለፋሽ ምናምን ይሉኛል። እኔንም እና በቃ ወይ አትንገራቸው ምናምን እላለሁ። እነሱንም ውጤታማ ካደረግን ነገሮች እንደዚህ አይቀጥሉም፣ ነገሮች ይቀየራሉ አለ። ልጆቹን በደንብ ውጤት መጀመሪያ ከዛ በፊት የፕሮፌሰር ብርሃኑ ነጋን መግለጫ ካየ በኋላ ነው እንደዚህ አይነት ውሳኔ የወሰነው። እንደዚሁ እያስጠናናቸው ለሊት እየደወልን ውጤታማ እንደሚሆኑ እርግጠኛ ነበረ። በቃ ማርታ እንደዚህ ልጆች ውጤታማ ማድረግ አሁን በመጣንበት መስመር ውጤታማ ማድረግ አንችልም። ለሊትም እየደወልን ቅዳሜ ነው ያል እያስተማርናቸው ውጤታማ ልናደርጋቸው አንችልም። ግዴታ አዳር መግባት አለባቸው ብለው እኔን አሳመነኝ። መጀመሪያ ያንቺ ኃላፊነት ምን ሆነ? ማለት ሙሉ ነው የኪችን ስራ ራሴ ነኝ የምሰራው። በቃ ምሳ ትቆጥሪያለሽ? ለስንት ተማሪ? ብዙ ናቸው። ከ45ዎቹ ወደ 30 ምናምን የሚሆኑት ምሳ ይቆጠርላቸዋል። ከመንግስት ተማሪዎች ውጪ የግል ተማሪዎች ሁሉ ምሳ ቋጥረው ነው ይዘው ነው የሚሄዱት። አልሰለችሽም? አይሰለችም። እንደውም ቅልፍ ነበር ትንሽ የሚያስቸግረኝ። ስንት ሰዓት ተኛለሽ? 8 ሰዓት ተኛለሁ። ማታ 8 ሰዓት? ጠዋት ስንት ሰዓት ትነሻለሽ? ከዛ ጠዋት 11 ሰዓት ተኩል ወይ 11 ሰዓት ምናምን እንደዛ ነሳለሁ። ወይ ከ8 እስከ 11 እስከ 9 እስከ 10 3 ሰዓት ነው የተኛሽ ማለት? እርጉዝ ነኝ በነገራችን ላይ ያኔ እርጉዝ ነበር። አራቴ ስንት ወር ነበር? ስንገባ 4 ወር ምናምን ነበርኩኝ ስንገባ ገና ስንገባ። እና ማቅለሽለሽ ማስጠላት ምናምን የለም ነበር ድካም? የሚገርም እንደውም ቤት እያለሁ እሱ ስሜት በጣም ነበረ። ምግብ ራሱ መስራት አልችልም። ከሸተተኝ ራሱ በቃ መቀመጥ አልችልም። በጣም ነው የሚላሉት ሙሉ እያመመኝ ነው የሚያደርና ልክ እዛ አዳር ስገባ ቆመ እሱ ነገር። 3 ሰዓት 4 ሰዓት 5 ሰዓት እየተኛችሁ ነው 12ኛ ክፍል እንዲያልፉ እያበላችሁ እያጠጣችሁ እያሰጠናችሁ የነበረውና ምንድን ነበር የፈተናችሁ? ምን አስቸገራችሁ? እያስቸገረን በጣም የፋይናንስ ጉዳይ ነው። በጣም ቤት ኪራይ በጣም ተደራርቦ መጣ። ከታች ኪችን ጨምረን ነበር። ተማሪዎች ቀነስን። ዳኒም በምን ያምናል? በትኩረት ያምናልና ብዙ ነገሮች ላይ ትኩረቱን ካደረኩኝ አንዱን ነገር በቃ ሁለቱንም ነው ሉዝ ማደርግ ብሎ ስለሚያስብ ግዴታ አንድ ክላስ መቀነስ ነበረብን። 10ኛ ክፍሎችን ቀንሰን ነበር በሰዓቱ። በቃ ቤት ቢያጠኑ ይሻላል፣ እነዚህም ውጤታማ ማድረግ አይችልም፣ እነዚህኞቹን እንጎዳለን ብሎ ቀነስን። ተማሪ ስንቀንስ ደግሞ በጣም ፋይናንሻል በጣም ወረድን። እሱ በጣም በቃ ጭንቀቱ እሱ ነው። ከሁሉም በላይ የሚያስጨንቀኝ እሱ ነበር። እኔ ምናልባት አንዳንድ ቤተሰብ ደግሞ በመሀል ያው ሲገባ ይኖረውና በመሀል ችግር ያጋጥማል እና እንደዛ ሲሆን ያው ተማሪ መቀነስ አንችልም።
ማለት አሁን አንድ ተማሪ ስላልከፈለ በቃ ሂድ አንልም። እንደዛ ከድሮም ጀምሮ እንደዛ አልመጣን እና ስለማንል በቃ በጣም ዋጋ አስከፈለን። ድንች ብቻ ሰራን የሆነ ቀን ድንች ዳቦ ምናምን ሳንገዛ ሳንዶች ድንች ሰራን ራት ላይ። ቁርስ ራሱ አንዳንዴ መዝለል ጀመሩ ቁርስ ላይ። እስከዛ ድረስ ደረሰ። ቁርስ እየዘለሉ እንትን ማድረግ ጀመሩ። ልጆችም ይረዳሉ በርግጥ ግን በቃ ለኛ ግን በጣም ከባድ ነበረ። አሁን ተማሪዎች ሁሉም ምናልባት ቢከፍሉ ያ ነገር ላይኖር ይችል ነበር። ግን እንደዛ ስበን ገብተን መሀል ላይ መክፈል ያልቻሉ ተማሪዎች ነበሩ። ስለዚህ የአንዱ ጉዳት ለአንዱ ግዴታ እንትን መሆን ነበረበት። ስለዚህ ቁርስ ሳይበሉላ መሄድ ጀመሩ። የሚገርም ነው። ምን ያህል ጊዜ የቆዩት እንደዛ እናንተ ጋር? 4 ወር። 4 ወር ቆዩ። እነዛን ሁሉ ጊዜያቶች ስመጣ ጫማዬን ቀይሬ አላውቅም። አንድ ጫማ ነበር የምለብሰው በቃ። ምክንያቱም ፋይናንሻሊ በጣም እየወረድን ነበር ወደታችንና ጫማዬንም ቀይሬው አላውቅም። እና አንዷንም በአንዱ ቀን ጫማ ገዝተው ምናምን ሰርፕራይዝ አርክተው ነበር እና የነበረ ንብረት እጅግ በጣም ደስ ይላል። ግን ጭንቀቱን ያለውበት ሁኔታ ፊቴ ላይ ታነበዋለሁ። በቃ እንቅልፍ አይወስደኝም። በጣም ይከብደኝ ነበር። እንደው በጸሎትም በምንም ወላጆቻቸው እነሱም ራሱ ያግዙኝ ነበር። ግን ዞሮ እንደነገርኩ ሪስኩ በጣም ትልቅ ነው። ወላጅ ሙሉ ኃላፊነቱን ይላይ ጥሏል። አሁን የልጅ ውጤት አላመጣም ማለት እኔ ነኝ የምጠየቀው። ስለዚህ ሪስኩ በጣም ትልቅ ነው። 4ኛዋ ወር አለቀች። ፈተና ገቡ እንዳልኩ ተፈተኑ፣ ወጡ። በቅርብ ደግሞ ከሰማ አሁን የአለፈው አመት 2016 ጳጉሜ 4 ላይ ውጤታቸው ወጣ። ውጤታቸው ሲወጣ ማታ ከሌሊቱ 6 ሰዓት አካባቢ ነበር የተለቀቀውና እንቅልፍ አልተኛንም። እኔም ባለቤቴም ቁጭ ለን ነበረ። ውጤት ድንገት ወጣ። ቴሌግራም ላይ ነበር፣ ግሩፕ አላቸው። እዛ ግሩፕ ላይ አንደኛዋ ተማሪ አለፍኩ ብላ ስጽፍ ደነገጥኩኝ። በጣም ነበር በጉጉት ስንጠብቅ የነበረው። ብቻ አናወራም። እኔም ለብቻ ይጨነቃል፣ እሱም ለብቻ ይጨነቃል። እንደዚህ እርስ በርስ አናወራም። ልክ ውጤት መጣ ሲባል እንጃ ዳኒ ሶፋ ላይ ወጥቶ ነበር። የሆነ ሰዓት የአንድ ሰው ውጤት ሰምቶ በጣም ነው ደስ ያለኝ ምናምን ብሎ በቃ ወጥቶ እዛ ላይ ነው ሲያወራ የነበረው የደስታው ብዛትና በጣም ደስ ይል ነበር። ያን ሁሉ ነገር ረሳሁት። እስከዛ ሰዓት ድረስ አልረሳሁትም። የሚገርም ለምንድን ነው የነበረብንን ጫና ያ ጫና ተከትሎ መጣ። ክረምት ራሱ ገብቶ እዳው መቃለል አልቻለም። የሚገርም ከሰዎቹ ላይ ብር ተበድረን ነበር። ያው ተማሪዎች አያውቁም በርግጥ እቃም ሸጠናል። ያው ምን ተቀበልን ማቴሪያልም ሸጠናል። እዛ ድረስ ነው የደረሰው። እሱ አላለቀም። በቃ ተከትሎ መጥቶ እንትኑ አልወጣም ጭንቀቱ። ከዛ ውጤት መጣ ሲባል ነው በቃ እኔ ሁሉ ነገር ጠፋ። እሷ ደግሞ ስፔሻሊ በጣም ከብዷት ነበር እና ይሄን ሁሉ ዋጋ የከፈልነው ግን መጨረሻ ምን ልናተርፍ ነው ትለኛለች። ትርፉ የሚታየው ለኔ ነው ለሷ አይደለም። እሷ ከጀርባ ነው ያለችው። እኔ ነኝ ከፊት እየታየኝ ይሄ ትርፍ ምን ሊያመጣ እንደሚችል እየታየኝ ወደፊት ሜዳው ነኝ። እሷ ከኋላ ነው የምትከተለኝ። ትርፏ ይታያትም የኔ ጀርባ ነው የሚታየው። አምና ወዳህ ነው የምትከተለው። ቤታችንን ስታየው የቤት ዕቃ የተሟላ የለም። ያን ሁሉ ተማሪ እናስተምራለን። ምንም የተቀየረ ቤት ዕቃ የለም። እዛችሁ ቤት ነው የምንኖረው። ስለዚህ ጀርባዬን ነው የምታየው። ትርፉ ሊታያት አልቻለም። ይሄን ሁሉ ዋጋ ከፈልን። እሺ የኛ ትርፋችን ምንድነው መጨረሻ ላይ ትለኛለች። የዛን ሰዓት ላይ ግን በትክክል ትርፋችንን እሷ ፊል ያደረገችበት ቀን ነው። ነገሮችን ዙሪያን ስታያቸው ሰዎች መተው አሁን እኛ ቤት ሰዎች የሚመጡና በቃ ድርጅታችንና ቤታችን አይገናኙም እስካሁን ድረስ ነው ማለት አሁን እኔ ሰው ድርጅታችንን አይቶ ቢመጣ ደስ ይለኛል። እኛ ቤት ሲመጣ እዛ ደስ ይላል ሁሉም ነገር። እንደውም እዛ ሄጄ ራሱ እዛ ቢጠይቁኝ ደስ ይለኛል። ልጅ ራሱ ተኝቼ እዛ መተው እኔም እዛው ቢጠይቁኝ ደስ ይለኛል። ያን ያለው ዲፈረንሱ። ወልደሽ ተኝተሽ እዛ ቢጠይቁኝ ደስ ይለኛል። አንዳንዴ ኢንቨስት ያደርጋችሁት እዛ ነው። በቃ ሁሉ ነገራችን እዛ ነው። ምናልባት ሰዎች ማለት ማንም አይረዳውም በዛ ልክ እኛ አስረድተህም ይከብዳል። ቤት ሲመጡ የለም። የሚገርምህ እንትን ሰራተኛ ቀጠርንና ያው እኔ ሶልድ እንትን ኬር እንድታደርገኝ ምናምን ተቀጠረችና ከዛ የሆነ ሰዓት ማለት እኔን እንደምትረዳኝ ነው የምታስበው። ያው ሁኔታውን ስታይ ምናምን በቃ እና እኔ እንዳገዘች ነው የሚሰማት። ያው የሚከፈላት ብር በቂ ነው። ትራንስፖርትም ጨምረን ነው እንትን ምንላት። ግን ቤቱን ስታየው ያለውን ሁኔታ ስታይ የምተኛበትን ስታይ ምናምን በቃ እሷ ያለችው ኑሮ ቆንጆ ሆኖ እንትን እንደዛ ነው የምታስበውና በቃ እንደውም እኮ ለእግዚአብሔር ብዬ ነው እያገዝኩሽ ያሉት ምናምን አለችኝ የሆነ ሰዓት። ከዛ አዘንኩኝ በቃ። እናንተ ደግሞ እያደጋችሁ ነው፣ ህልም አላችሁ፣ ህልማችሁ ላይ እየሰራችሁ ነው፣ ለብዙ ሰው እየደረሳችሁ ነው፣ ድርጅታችሁ እያደገ ነው። በዚህ በኩል ጻል እያሳደጋችሁ ነው ድርጅት። ሰው ደግሞ ቤቱን እቃ ማሟላት አይፈልግም። እሷ እንዳለኝ ቻሌንጅ ያደርግሻል፣ ይከብዳል። ሰው አንቺ የሚጠይቅሽ ሰው የት ቢመጣ ነው ደስ የሚልሽ? ስራ ቦታ ቢሆን ደስ ይለኛል። በጣም ደስተኛ ነኝ። ስኩል ኦፍ ማይሲድ ስታይ ምን ይሰማሻል? ምን ይታይሻል? በጣም ትልቅ ነገር ነው የሚታየኝ። ማለት ትውልድ ላይ ነው የምንሰራው።
ድሮ ላይ እኔ የነበረኝ አመለካከት አለ ተለውጬ ብዙ ዋጋ ከፍያለሁ ለትምህርቴ። ድሮ ከነበረኝ ሀሳብ በተቃራኒ ነው ማይሲድ ለኔ ማለት ትምህርቴን ተምሬ እንደዚህ ደርሼ ብዬ እንጂ ለሰዎች ታርፌ ሰዎችን አግዤ ትውልድን ቀይር የሚል ሀሳብ በፍጹም ውስጥ ያልነበረ ብቻ ለታየኝ ነገር ብቻ መሮጥ ነበረ ድሮ ስራዬና ይሄኛው ደግሞ በጣም የተለየ ነው። በጣም እድለኝነትም ነው የሚሰማኝ ማይሲዱት ማለት በጣም እስካሁን ድረስ እድለኛ እንደሆንኩኝ ነው የምቆጥረው እና ስሰራም በጣም ደስተኛ የፈለገ ስራ ስሪ ብትለኝ እሰራለሁ ማይሲድ ውስጥ እና ይሄ ምንድነው ቪዥኑ በጣም ትልቅ ነው ዳኒ እና ከሱም ብዙ እየተማርኩ ነው እየሄድኩኝ ያለው ትውልድ ላይ ምን ያህል መስራት እንደምንችል መኖር ማለት ምን ማለት እንደሆነ ድሮ ለኔ መኖር ማለት ትምህርቴን ተምሬ ጨርሼ ተቀጥሬ ስራ ሰርቼ መኖር ነው በቃ ወይ ቤት ውስጥ ዕቃ ሟልቼ ምናምን ሰዎች ዘመዶቼ ሲመጡ እንዳልወደኩኝ ማርታ እኮ እንደዚህ ነች ምናምን እንዳይሉኝ በቃ ያሉበት ነገር እንዳዩ ተምሬ እንደጨረስኩኝ ማሳየት ነበር ለነሱም ፈልገው። ይሄኛው ግን ከዛ ያለፈ ነው። ለሰዎች መኖር ነው ያየሁት በማይሲድ ውስጥ ትውልድን መቅረጽ ነው ያየሁት በማይሲድ ውስጥ። ሁሉ ጊዜ እድለኝነት ነው የሚሰማኝ። ገና እያቆጠቆጠ ነው ማይሲድ ለብዙዎች የሚተርፍ ነው የሚሆነው። በዛ ውስጥ አንቺም የልፋትሽን የድካምሽን የከፈልሽውን ዋጋ ውጤት እግዚአብሔር እያሳየሽ ነው ብዬ አስባለሁ። እንደዛ ታስቢያለሽ? አዎ በጣም ምንድነው ዳኒ እንደዚህ ይላል ስኬት ማለት ለመሞት ደቂቃዎች ቀርቷችሁ ፈገግ ማለት ከቻላችሁ እውነትም ተሳክቶላችኋል ይላልና አሁን ደቂቃዎች ነው የቀሩሽ ትባይ ፈገግታ ያለሽ? አዎ በደንብ በደንብ በጣም አሪፍ ጀግና በጣም ጎበዝ። መጨረሻ ዳንኤል ላንቺ ምን ማለት ነው እስቲ? ዳንኤል ለኔ በቃ ዓለሜ ነው ማለት እችላለሁ። በዚህ ዓለም ላይ ያለኝ ጉዱ ስጦታዬ ነው ከእግዚአብሔር የተሰጠኝ ማለት ብቻዬን ነበርኩኝ ማለት ከጎኔ ሆኖ አይዞሽ የሚለኝ አልነበረም። ብዙ ዋጋ ከፍያለሁ። በቃ ብቻዬን በነበርኩበት ሰዓት ከጎኔ ያገኘሁት ሰው ነው ከእግዚአብሔር የተሰጠኝ ስጦታዬ ነው። ከዛ በፊት የነበረኝ እግዚአብሔር ብቻ ነው ለኔ ማማከረውም ከጎኔ የነበረው እሱ ነበረ በማልፉባቸው ፈተናዎችና ፈተናዎቹ እስካሁን ድረስ ቀጥሎ ራሱ እሱ ከጎኔ ካለ በቃ ደስተኛ ነኝ። እግዚአብሔር የሰጠኝ ስጦታዬ ነውና አባቴም ነው ባለቤቴም ነው አማካሪ ነው ወንድሜ ነው። የቤተሰብን ፍቅር ሙሉውን በሱ አግኝቻለሁ ብዬ አስባለሁ። እግዚአብሔር በሱ ክሶኛል። በጣም ማፈቅረው ያው አንቺ እግዚአብሔር ልብሽን ክፍት አድርጎ ቀና አድርጎ ለዚህ ህልም መሳካት አዘጋጅቶሻል ብዬ ነው የማስበው። እኛ ከውጭ ሆነን ስናይ የተፈተንሽውን ነው የምናየው። አንቺ ደግሞ እግዚአብሔር ወዶ በረከት ሰጥቶኛል የምትይው እግዚአብሔር እንግዲህ እንደዚህ ነው የሚሰራው። ምን እንደጎደለሽ ያቅ ነበር እግዚአብሔር፣ እሱ ምን እንደጎደለው እግዚአብሔር ያቅ ነበር። ሁለታችሁን አገናኝቶ እግዚአብሔር ስራውን ሰራ እንግዲህ። ስለዚህ እግዚአብሔር የተመሰገነ ይሁን ነው የምንለው። በርቺ። አሁን ደግሞ ዳንኤል አለ በራይ እየጠበቀን ያለው ምን እንዳወራን አይቀር። ስለዚህ ዳንኤልን ደግሞ እናስገባውና አብረው ሆነው ዳንኤል ቪዲዮ ከተለቀቀ በኋላ ምን ሆነ የሚለውን ነገር እንጫወታለን ማለት ነው። ማርታ እንግዳ ልንጋብዝ ነው። ጥሩ እንጨምር እንግዳ። በጣም አሪፍ። እንግዲህ መምህር ዳንኤል ይቀላቀለናል። እባካችሁ መምህር ዳንኤል በከፍተኛ ሞራል እኔና ማርታ ማለት ነው። ሰው እኮ የለም እኔና እንጂ ዳንኤል እንኳን ደህና መጣ። ባለቤትህን ይዘን ቆየናል። በር ላይ አረፍ በል እባክህ። እኔና ማርታ ረዥም ሰዓት አወጋን። አንተ ከውጭ ቁጭ ብለህ የጠበቅህ ነበር። ቪዲዮ ከተለቀቀ በኋላ በሚገርም ሁኔታ ብዙ ሰዎች ቪዲዮውን እየተቀባበሉ እየተነጋገሩ አዩ፣ በስሜት አዩት። ስለ አባቱ ሲነግረን በአባቱ በኩል ሆነው ዳንኤል ላይ እየዛቱ ምን አይነት ልጅ ነው አባቱ እንደዚህ ያደርጋል እንዴ እያሉ አዩ። እሱ ሲጎዳ በሱ በኩል እየሆኑ ስላንቺ ሲናገር ነው በአንቺ በኩል ሆኖ ጉዳትሽን እያዩ ድካምሽን እያዩ አይተውታል በስሜት። ከተለቀቀ በኋላ ማን ነበር ቀድሞ ያየው? እንዴት ነበር ያያችሁት ቪዲዮ? እኔ ያው ራሴን ላለማየት ብዬ እንደሆነ ለማየት ፍላጎቱ አልነበረኝም። እሷ ናት ቁጭ ብላ ስታይ የነበረው። እሷ እዛ ጋር በታብሌት ታየዋለች፣ እኔ ደግሞ እዚች ጋር ድጋሚ ቀሳልኩኝና እስኪ ሊዮ ግን እንዴት ነበርኩኝ ብዬ ከፈትኩትና እኔ ማየው ጀመረ። እኔ ያየሁት በመሀል እሷን አያት ነበርና እሷ ልክ በቃ ኢቨን
የሌላ ሰው ታሪክ የምታይ ነበር ይመስለኝ። በጣም እያለቀሰች ነበር የምታየው። ልክ እንደ አዲስ በቃ እንደ አዲስ እና የሆኑ ሰዎች ተጎድተው ምናምን ያሉ አይነት ነገር እንደው ብረዳቸው በሚል አይነት መንፈስ ነበር ስታይ የነበረው። የራሷ ታሪክ አይመስልም አልመሰላትም። እጅግ በጣም ስታለቅስ ነበረ። በተለይ የአባ ሞት አካባቢ ላይ አባን ስናስታምም ባለፈው ከዚህ በፊት በነበረው ክፍል እንደምታስታውሰው እሷም በጣም ብዙ ዋጋ ነው የከፈለችው ያኔና ህመሙ በራሱ በጣም ያነጫንጫል ምናምንና የአንዱ ነገር ነበር የቻለችው እና በቃ በጣም እያመማት እያለቀሰች ነበር የጨረሰችው። ምንድን ነበር የተሰማሽ? ቪዲዮ ሊለቀቅ ነው ሲባል ምን አልሽ? በጣም ነው ጓጓሁት። ማለት እንዴት ነው የምንጠየቀክ ምናምን ስለው ራሱ ብዙም አልነገረኝም። ቪዲዮን ታየዋለሽ ነበር ያለኝና በቃ ቸኩዬ ነበረ። መቼ ነው የሚለቀቀው ምናምን እያልኩ እንትን እያልኩት ነበር። ቆየን። ይሄ ጊዜ ካለፈና አብዛኛው ታሪካችን ያ ጊዜ ካለፈ ስለቆየ ረስቼውም ነበረ። ቢዚም ስለሆንኩኝ ከአንዳንድ ነገሮች ማለት ወደኋላ ብዙ መለስ ብዬ አንዳንድ የሆነ ነገር ቤት ሲጎል እዚህ ልሻላ እንጂ ያኔ ከዛ ካፈር ቤት እኮ ነው ማርታ የወጣው ነው ይሄኛው ኑሮ ለኛ አለማደስ ሲለኝ ብቻ በመሃል ነው የምናስታውሰው እንጂ ለሞቲቬሽን የሚጠቀምበት አሁን ደሞ ግዛ እንዳትዩ ነው ግዛ እንዳትዩ ነው የሚጠቀምበት። ያኔ ነው እንጂ ማስታውሰው ወይ ሲካፋይ ምናምን ያለው ነገር ሳይ ትላንትና እናስታውሳለሁ እንጂ ሙሉን እንደዚህ ቁጭ ያስታውሽም አላውቅም። እና የሌላ ሰው ታሪክ እስኪመስለኝ ድረስ ገባው ተመልሼ እዛና የነበረው ሞመንት እዛ ላይ የእሱ አባት ነገር ትዝ አለኝ። በቃ አባቴ ነው በጣም ለኔምና በቃ አለቀስኩኝ። የነበረው ሞመንት በጣም ትዝ ያለኝ እና ቪዲዮን ራሱ ከ10 ጊዜ በላይ ሆነም ያየሁት ደጋግሜ ከዛ በላይ ይሆናል። በጣም ነው የደጋገምኩት ያየሁት ጊዜውን እያስታወስኩኝ ወዳላ ተመልሼና ጭራሽ እንደ አዲስ ነው የተነቃቃሁት። ያን ሁሉ ነገር አሳልፈን ይሄ ማለት የምንኖረው ኑሮ ገነት ሆነብኝ። በቃ ያንን ጊዜ ሳስታውስና በቃ 10 ነው ደጋግሜ ነው ያየሁት። አሁን ራሱ ደግሜ ባየው እንደ አዲስ ነው የማየው። ከዛ በኋላ ካያችሁት በኋላ ያው እንግዲህ ምናልባት እናንተ ለተለያየ መንገድ ሰው ሊፈልጋችሁ ይችላል ብለን ስልክ አስቀምጠናል። የደወለ ሰው ነበር? በጣም ብዙ ሰው። ኧረ ተይ። በጣም ማን ነበር መጀመሪያ የደወለው? ከዚሁ ከኢትዮጵያ ውስጥ ነበር የተደወለው። መጀመሪያ አድናቆት ነበረ። ከዛ በኋላ ከውጭ ተደወለ እና ከውጭ አንዴ ተደወለ። ከዛ ቀጥሎ ዝም ብሎ ይደወል ጀመር ሌሊት። ያው ስልኩ እኛ ጋር አልነበረም፣ ጸሐፊያችን ጋር ነበርና እሷ ነበር የምታነሳው። ረዳኒ ከአሜሪካ እያሉ እያናገሩኝ ነው፣ ከሆላንድ እያሉ እያናገሩኝ ነው ስትል በቃ እኛ ጓጓን። ምን አለ እኛ ጋር ሆኖ እንዲህ እየተደወለ በሰማናቸው። ሌሊት 6 ሰዓት 7 ሰዓት 8 ሰዓት በቃ እንቅልፍ ልተኛ አልቻለችም እና የኔን ስልክ ቁጥር ስጫቸው ብያት የኔ ሌላኛውን ስልክ ቁጥር ሰጣቸው። እየደወሉ ሲያገኙን ነበር ሌሊት ላይ። ለምን ሊጓጓችሁ? ብርቅ ነው። ከአሜሪካ ከሆላንድ ተደወለ። በጣም አዲስ ነገር ነው የሆነብን። ምን መሰለህ እንደው አለምጽዋ ምን አለች? እንዲህ ከውጭ ሲደወል ግን ዳኒ የምናውቀው እንትን ላይ ነበር አለችኝ። ቴሌግራም ወይም ቲክቶክ ስከፍት እንትን ቬሪፊኬሽን ኮድ ይልክልሃል እና ቬሪፊኬሽን ኮድ አንዳንዴ በቴክስት ይልካል፣ ካልሆነ ደግሞ ይደውላሉ። ሲደውሉ ከውጭ ነው የሚደውለው +1 ምናምን 4 ምናምን ነገር ይላል እና እዛ ጋር ነበርኩ የምናውቀው እነዚህ ስልክ ቁጥሮች ትለኛለች እና ሀገር ውስጥም ከሀገርም ውጭ እጅግ በጣም ብዙ ሰዎች ሲደውሉ ነበረ። እጅግ በጣም ብዙ ሰዎች ሲባርኩን ሲያበረታቱን ነበር። አዳዲስ መንገዶችን በጣም ሲጠቁሙን ነበረ። ስፔሻሊ ከትምህርት ቢሮ ጋር አብረን እንድንሰራ እነሱን ዞር ብለን እንድንመለከት ያን ወይ እንድናይ እናትንም ሄደ ብትጠይቃት እህትንም ብትጠይቅ ምናምን ነገር እያሉ በጣም ሰፖርት ሲያደርጉን ነበረ። በተለያየ አይዲያ ብቻ ሲደግፉን ነበር። የመጽሐፍ ድጋፍ ሊያደርጉልን ቃል ይገቡልን አሉ። አንዷ ደግሞ እንደዚሁ የድሬዳዋ ተወላጅ ናት፣ ሁዳ ትባላለች። አሜሪካ ነው የምትኖረው። እሷም ደግሞ ድሬዳዋ ላይ ምን አለ ይህን ነገር ብትከፍት እንዳው ስፖንሰር ላድርጋችሁ እኔ ደግፋችሁ ምናምን ነገር ብላ እሷም እንደዛ ስታበረታታን ነበር። አሁን በዚሁ አጋጣሚ ወደ 5 የሚጠጉ ከሀገር ውጭ ያሉ ተማሪዎችን ይዘናል። አሁን ከሚቀጥለው ሳምንት ጀምሮ ኦንላይን ለነሱ ትምህርት መስጠት ልንጀምር ነው። ደውለውላችሁ ነው? ደውለውልን ነበር። እናቶች ሲደውሉ ነበር፣ አባቶች ሲደውሉ ነበር። አንድ ከአሜሪካ አንድ ተማሪ፣ ከካናዳ እንደዚሁ አንድ ተማሪ፣ ጀርመን፣ ስዊድን፣ ሆላንድ ወደ 5 የሚጠጉ ተማሪዎችን ይዘናል። ማቴማቲክስ እና ፊዚክስ እነሱን ለማስጠናት ልጄን እንደው ፊዚክስ ብትይዝልኝ ማትስ ብታስጠናልኝ እያሉ ኦልሞስት 5 ከሚሆኑ ሀገራት ላይ 5 ተማሪዎችን ይዘናል። እንግዲህ ኔክስት ዊክ የእነሱን ደግሞ በዙም ኦንላይን ጥናት ይጀምራሉ። ቢገርም ነው። አንቺ ጋር የደወሉ ሰዎች እንደው ምን አስገረምሽ? እናቶቹ እየደወሉ ተባረኪ፣ በጣም ትልቅ ነገር ነው ያደረግሽው እያሉ ሲያበረታቱኝ ነበር። በጣም ሲባርኩኝ ነበር።
እግዚአብሔር ይባርክሽ። ኮመንትም ላይ እኔ ነኝ የማየው ኮመንት ብዙ እንደውም ይችላል እና ሁሉንም ኮመንቶች አሉ አዲስ ከገባን በየሰዓቱ ያለው እና በጣም ስላንቺ የተጻፈው እንዳልኩ ነው። ጀግና ነች፣ ብርቱ ነች፣ እግዚአብሔር ይባርካት። ያልተጻፈ ኮሜንት የለም። በጣም ከአቅሜ በላይ ማለት ይሄን ያህል አልፌያለሁ፣ ይሄን ያህል ብዙ ነገር አልፈናል ማለት ነው። እግዚአብሔርን አመሰገንኩት። ለካ ይሄን ያህል ከባድ ነበረ፣ ለካ ይሄን ያህል ብዙ ነው፣ ለካ መከራው ብዙ ነው፣ ለካ ያለፍንበት መንገድ እና ለካ አንተ ሸፈነን ነው እዚህ የደረስነው ብዬ እግዚአብሔርን አመሰገንኩኝ። አንድ ሰው ነው የዩኒቨርሲቲ ተማሪ ነውና ቴክስት ያደረገ ይደውልና አላነሳሁትና ቴክስት አደረገልኝ እንዲህ ሰፖርት ልናደርግ እንፈልጋለን ምናምን ብሎና ትንሽ ቆየት ብዬ ደወልኩለት። ቤተሰቦቹ በጣም ሀብታም ናቸው። ቪዲዮን ካየሁት በኋላ እጅግ በጣም ነው የተነካሁት አለ። ከሰው ምክር ሰምቼ አላውቅም አለና አይመቸኝም ከሰው ምክር መስማት አለ በቃ እና በግድ ኤው ብለው ነው ያሳዩኝ አለ። ማየት ከጀመርኩ በኋላ ግን ጀመርኩት ጨረስኩት አለ በቃ እዛውና ለአባቴን ፎርዋርድ አድርግቼለታለሁ አይቶ ከዛ በኋላ መጽሐፍ የሚያስፈልጋችሁ ነገር ሰፖርት እንዲያደርጋችሁ እሱን እምቢ ቢል እንኳን አለኝ ለእኔ የወር ኮስት ሼሪንግ የሚላክልኝን ገንዘብ ዩኒቨርሲቲ የሚላክልኝን ገንዘብ ልኬ ለእሷ ቴሌቪዥን ትገዛላታለህ ብሎ ነበረ። ቴሌቪዥኑን ትምህርት ቤት ስለሆነ የምንጠቀምበት ለእሷ ቴሌቪዥን ትገዛላታለህ ምናምን ብለው አንድም ኮመንት ሰጠኝ ሰው ነበረ። ያው የሚሟገትልሽ አግኝተሻል። ለቤቱ ቴሌቪዥን አይገዛ፣ ለቤቱ ቁም ሳጥን አይገዛ። አሁን ብዙ የሚወዱ ሰዎች አግኝተሻል። ምንድን ነበር ያልከኝ? እንደውም አንድ ሰው ስጦታ ይዛላ ግባ ያለ ሰው አለ። ትንሽም ነገር ብትሆን አለኝ፣ ትንሽም ነገር ብትሆን በቃ እኔ ገንዘብ ልክልሃለሁ አለኝ። እኔ አዲስ አበባ ሄጃለሁ ቃለ መግዛትና ትንሽም ነገር ብትሆን የገንዘብ ልክልሃለሁ የሆነ ነገር ገዝተህላት ዛሬ ወደ ቤት ግባ። በቃ ብዙ ሰዎች ሲያስጠነቁኝ የነበረው ነገር ምንድን ነበረ? በጣም ነበር እንደ ማስጠንቀቂያ ነበር የሚነግሩኝ። በቃ እንዳትጎዳ ምናምን ነገር እሷን በጣም ፕሮቴክት እንዳረጋት ይሄ ስሜቷ እንዳይረግብ ማለት ነው። እየቆየ ሲሄድ ደግሞ ርግብ ብሎ ደግሞ እንዳላጣት እንዲሁ ታሪካችን እንዲሁ እንዳማረ እንዲቀጥል ብዙ ሰዎች ካጠገቡ አንድ ቆም እጅግ በጣም ሲያስጠነቅቁኝ ነበረ። አንተ ቢልክል ቾክ ነው የምትገዛው በደንብ አውቀዋል ማለት ነው። ብር ሰውዬው ቢልክል አወያያታለሁ ከመጀመሪያ አወያያታለሁ አይሰራም። አንተ ለውይይት ታቀርበዋለህ እንጂ ወስነህ ነው። አዎ ግን ታውቃቸዋል በደንብ። አዎ ግን ምንም አይነት ነገር ድርጅቱ ውስጥ ከመግዛቴ በፊት ምንም አይነት ነገር ከማድረጌ በፊት ነው የምልህ አወያያታለሁ። እና ምንም ነገር ከመግዛቴም በፊት ከማድረጌም በፊት አወያይቻት ነው። ያው በእርግጥ ነው ወስኜ ነው ሀሳቡን ማቀርበው። መጀመሪያ አብሰለስለዋለሁ፣ ወስንና አቀርበዋለሁ። ሳቀርበው ግን የእሷን ምላሽ ሁል ጊዜም ቢሆን ተመሳኝ ነው። ደሴም ነው የምትሆነው ከኔ ጋር ወዲያውን ነው የምትስማማው። ቢበዛ 5 ደቂቃና 10 ደቂቃ ትነጫነጫለች። በቃ 5 ደቂቃ ወይ 10 ደቂቃ ቤት ውስጥ ብዙ ታሪክ ይፈጠራል። አፍተር 10 ሚኒት ግን ትመጣና ደግሞ ራሷ አቦና አድርገው ባከኝ ነገር ብላ ደግሞ ድጋሚ እኔን ትለኩሰኛለች። ከዛ ወዲያውኑ ነገሩ እናደርገዋለን ማለት ነው። ሳትፈቅድ የገባንበት ነገር የለም። ስለ ወደፊቱስ ምን አሰብሽ ስታይ? በጣም ተነቃቃሁ። ወዲያውኑ በቃ ይሄን አንደር ፕሮግራም ቶሎ እንጀምራልኩት። እንዴት ነው መሰል አሁን ከሰዎች የምናገኘው ኮመንት ቪዲዮንም እኛ ስናየው አሁን ነው ገና አይናችን የተገለጠው። ያለፍንበት መንገድ ከባድ ነበረ። እግዚአብሔር አይናችንን ከልሎት ነበር እና ኖርማል አርክቶ ነበር ያሳልፈን። አሁን ግን ግልጥ ሲያደርገው ለካ የማይታለፍ ጊዜ ነበር ለካ። አሁን ነው እኛም በቪዲዮ ገና እያየን ያለ ነው። መታለፍ የማይችል ጊዜ ነበር ለካ ያለፍ ነው እና እንደነገረች እጅግ በጣም የተነቃቃ ነው። አምና ከነበሩት ተማሪዎች እጅግ በጣም በእጥፍ አድርገን ደግሞ አሁን አዳር ልንገባ አስበናል። ኦልሞስት ከ10 ቀን በኋላ የአዳር ፕሮግራማችን ድጋሚ ይጀምራል። የእናንተ ጥረት ውጤታማ እንዲሆን የበለጠ ደግሞ ፍሬያማ እንድትሆኑ ይሄን ፕሮግራም የሚያዩ ሰዎች ምን ሊያግዟችሁ ይችላሉ? አሁን እንግዲህ ትልቁ እገዛ ብዬ የማስበው ፍፄ ዘንድሮ እንግዲህ 12ኛ ክፍል ያዝናቸው 12ኛ ክፍል ተማሪዎቻችን ብቻ ቁጥር ኦልሞስት ከ250 በላይ ነው። 250ም የመግባት ፍላጎት አላቸው። የ250 ወላጅም ተማሪዎችን የማስገባት ፍላጎት አለው። ነገር ግን 250ንም መቀበል አንችልም። ፋይናንሻሊም አንችልም፣ ከቦታም አንጻር አንችልም። አምና 16 ተማሪ እንቀበላለን ብለን ተነስተን ነው 45 ተማሪ ተቀበል ነው። ከዛም በኋላ የመጣውን ብዙ ወላጆችንም መልሰናል። በጣም በብዙ አይነት ሁኔታ ውስጥ በብዙ አይነት ጭንቀት ውስጥ የነበሩ ወላጆችን ልጆቻቸውን ሳንቀበል ቀርተናል እና እግዚአብሔር ከረዳን እንግዲህ አንድ ሙሉ ህንፃ ለመያዝ ነው እቅዳችን። እንደነገርኩ እኛ በቃ በተስፋ ነው የመጣ ነው። አሁንም ሆፕ ነው ወደፊት እየገፋ ነው ያለው እና ምናልባት የዛሬ 10 ቀን እስከ 90 ተማሪዎች እንቀበላለን ብለን እናስባለን። ሌላ አንድ ህንፃ ይዘን መመገቢያቸውንም ማደሪያቸውንም እዛ አልክተን ማለት ነው
90 ተማሪ ያዝማ ከ90 ውስጥ አንድም ተማሪ ፌል እንደማያደርግብን እርግጠኛ ነን። ቢኮዝ በ4 ወር ውስጥ ነው ያንን ስራ የሰራ ነው። አሁን 7 ወር አለን። በጣም ረጅም ጊዜ ነው። ያንን ማድረግ ካልተቻለ ግን አምና እነዛን 45 ተማሪዎች ኤ ክላስ እና ቢ ክላስ እዛ ያስተኛንበት መሬት ላይ 60 ተማሪዎች ተቀብለን ደግሞ እዛ ላይ ያስተኛን እንቀጥላለን ማለት ነው። እንግዲህ እነዚህን ተማሪዎች ቤተሰቦቻቸው ረጅም ጊዜ ደክመዋል። አንድ ተማሪ 12ኛ ክፍል ማድረስ ቀላል አይደለም። ይሄ ውጤት አምጥተው ካለፉ ዩኒቨርሲቲ ይገቡላችኋል። ከዛ ደግሞ ይቀጥላል ጉዞ ማለት ነው። የአቅም አለ፣ ችሎታው አለ። እግዚአብሔር እናንተን እዚህ ላይ ባርኳችኋል። ልጆቹ ፍሬያማ እንዲሆኑ ማድረግ ትችላላችሁ። ስለዚህ መሀል ላይ ያለው ቦታ ነው ማለት ነው። ቤት መከራየት ስንት ብር ኮስት ያደርጋል? እዚህ ደብረ ዘይት ወይ ቢሾፍቱ ላይ 2 ቀን በፊት ያገኘ ነው። ኦልሞስት G+2 ቤት አለ። ግቢውም ሰፊ ነው። እሷን ለምሳሌ እስከ 140 ሺህ ብር ድረስ ነው የሚጠራው። በወር እስከ 140 ሺህ ያንን ኮስት አድርግቶ እነዛን ተማሪዎች ገብቶ ያው ተማሪዎቹ በእርግጥ የምግብ ያዋጣሉ፣ የቀለብ እያንዳንዱ ተማሪ ያዋጣል። ግን ያንን ቤት ለመከራየት እና ኦልሞስት 7 ወሩን ለመክፈት ትንሽ አስቸጋሪ ነው የሚሆነው። ግን አትሊስት እንዳው እስከ 80 ድረስ ካገኘን ብለን ነው እኛውን እየፈለግን ያለ ነው። የእግዚአብሔር ፍቃድ ከሆነ እና ሰዎችም እግዚአብሔር ፈቅዶ ሰፖርት ካደረጉን እንግዲህ ሁሉንም ተማሪ አሁን እኛ ባቀድነው ልክ ይዘናቸው እንዳለን ብለን እናስባለን። ስለዚህ እግዚአብሔር ያግዛችኋል። ያ ይሆናል ብለን እናስባለን። አሁንም የንቁ ፖድካስት ተመልካቾች አሁንም ደግሞ ከእናንተ ጋር ይሆናሉ ብዬ አስባለሁ። በጣም አሪፍ። እኔም ደግሞ አለው በአቅሜ አንድ ቀን መጥቼ ለማነቃቃት ለማበረታታት አግዝሻለሁ። ወጥ መስራት ፉከራ እንዳይመስል በይ፣ እየፎከሩ መቅረት የለም። የምታመሰግኑ ሰው ካለ በተለይ ኮሜንት ሁሉ ስላንቺ ነው። ብዙ አድናቂ አፍርተሻልና ምናልባት ኮሜንቱን አይቼዋለሁ ስላልሽ ለተመልካቾች ምን ማለት ትፈልጊያለሽ? መጨረሻ ላይ ቃላት የለኝም። ድሮ ከሰራሁት ድሮ ካወጣሁት ጉልበት አቅም ወደፊት እንደርስበታለን ብዬ ካሰብኩት በላይ እጥፍ እንድራመድ ነው ያገዘኝ። ብርታት ነው ማለት ከዚህም በላይ መስራት እንደምንችል ነው ያየሁት። ይህን ያህል ሰዎችን ካስደሰተ የሰራነው ስራ ይህን ያህል ሰዎችን ከለወጠ ከዚህም በላይ መስራት እንችላለን ብዬ አስባለሁ እና ቀጣይ ለመስራት የበለጠ እንድነቃቃና የበለጠ እንድሰራ ነው ያደረገኝ። የመጨረሻው የሚሆነው ዳንኤል ማመስገን የምትፈልገው ሰው ካለ በዚህ አጋጣሚ እድሉ ልስጥ እባክህ። እሺ እንግዲህ የመጀመሪያ ምስጋና የማቀርበው ለውዷ ባለቤቴ ለማርታ ንጉሴ ነው። ከጎዳና ማንሳቷ ብቻ አይደለም፣ እነዛን ሁሉ ጸባዮች መሸከሟ ብቻ አይደለም፣ አምና ልጇን በሆዷ ይዛ ለነዚህ ልጆች እጅግ በጣም ብዙ ዋጋ ከፍላለች ለቤቴ ሳትል። ከዚህም በኋላ የቀረውን ጊዜ ደግሞ ልጇን በእጇ ይዛ ደግሞ ድጋሚ ለነዚህ ልጆች ዋጋ ለመክፈል 100% በኮንፊደንስ ነው እምነቷን የሰጠችኝና እጅግ በጣም ነው የማመሰግነው። በመቀጠል ደግሞ አሁን እዚህ ላለሁበት ደረጃ እስቲ ግባና ሞክረው የሚለውን ፍቃድ ለመጀመሪያ ጊዜ ሰጡኝ የቤተልሔም ትምህርት ቤት ዳይሬክተር አቶ ደጉን እንዲሁም የቤተልሔም ትምህርት ቤት ስራ አስኪያጅን አቶ ዳዊትን እጅግ በጣም ላመሰግን ፈልጋለሁ። ከዛም በኋላ በመጣንበት ጎዳና ሁሉ ደግሞ በተለይ ልጆቹን አዳር ይዘን ከገባን በኋላ እነዛን 45 ተማሪዎች ለ4 ወር ያክል ይዘን በምንቀጥል ጊዜ በየቀኑ ማለት ይቻላል ኦልሞስት ቤትሽ አረግሹ እስከምትባል ድረስ እየመጣች ስታግዘን ለነበረችው ለወይዘሮ ትርሲት እጅግ በጣም ላቅ ያለ ምስጋና ለማቅረብ ወዳለሁ። ሌላ ደግሞ ያው እየደወሉ ያላበረታቱን ለመላው ለኢትዮጵያ ሕዝብ ሀገር ውስጥም ላሉ ከሀገርም ውጭ ላሉ ለመላው የኢትዮጵያ ሕዝብ ትልቅ ብርታት ነው። እግዚአብሔር አይናችንን ለመግለጥ እነሱን ተጠቅሟል ብዬ አስባለሁ። ለእነሱ ለሁሉም ደውለው አፕሪሺየት ሲያደርጉ ለነበሩ፣ በገንዘብ ሰፖርት ለማድረግ ቃል ለገቡልን፣ ልጆቻቸውንም እንድናስጠና ደግሞ ፍቃዱንም ለሰጡን ለሁሉም ወላጆች እጅግ በጣም አመሰግናለሁ። ሌላው ደግሞ ምንድነው አንድ ሰው አንድ ኮሜንት ልከውልኝ ነበር። እጅግ በጣም አበረታታን አባቴንም እሷንም አበረታታት እኔንም አበረታታና መጨረሻ ላይ ደግሞ እንደዚህ ንስር አይን ላለው ፈልጉ አንተን ላወጣ ለፍፄ ደግሞ እጅግ በጣም ታላቅ አድናቆት አለኝ ሲል ነበርና ይሄን ሁሉ ስራ ይዘን መጥተናል። እኛ ቲክቶክ ላይም ብዙ ቪዲዮዎች ለቀናል። ግን ይሄ የሚጠቅም ታሪክ ነው ብለን መምዘዝ ይገርመኛል። ማለት እኛ የሚረባ ነው የሚጠቅም ነው ብለንም አስበንም አናቅም። እንዲሁ ለተማሪዎቻችን ያንን ታሪክ ከማካፈል ውጪ እንዲህ ለብዙ ሰው ያነቃቃል ብለን አስበን አናቅምና ይሄ እኮ የሚጠቅም ነው፣ ይሄ እኮ የሚያነቃቃ ነው፣ ብዙዎችን ያነሳል ብለህ አስበህ ስለጋበዝከኝ ውዷ ባለቤቴንም ስለጋበዝካት እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልን። በጣም እናመሰግናለን። እኛም ትንሹን ነገር ነው ያደረግነው። እናንተ ናችሁ ብዙውን የደከማችሁት፣ የወጣችሁት፣ የወረዳችሁት።
እኔ ለራሴ በጣም ስለገረመኝ ስለተነቃቀሁበት ስሰማው ለተመልካቾቻችን ደግሞ ሊደርስ ነው ያደረግነው። እናንተ ግን ውድ ጊዜያችሁን ሰጥታችሁ ስለተገኛችሁ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልኝ። ቴንክ ዩ ሶ ማች።